አርዕስተ ዜና የንግድ ሕግን በመተላለፍና የደሞዝ ጭማሪን በማስታከክ ያልተገባ የዋጋ ጭማሪ ባደረጉ 67000 ነጋዴዎች ላይ እርምጃ ተወሰደ። የጤና መድን ተጠቃሚዎች በመንግስት የጤና ተቋማት የሚሰጠውን የሕክምና አገልግሎት ያለ ገደብ ማግኘት ይችላሉ ተባለ። ከውጭ የቀድሞ የኬንያ ጠቅላይ ሚኒስትር ራይላ አሞሎ ኦዲንጋ ባጋጠማቸው የልብ ህመም በ80 ዓመታቸው መሞታቸው ተነገረ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮኛል። ወደ ቀዳሚው ዜና አልፋለሁ። የንግድ ሕግን በመተላለፍና የደሞዝ ጭማሪን በማስታከክ ያልተገባ የዋጋ ጭማሪ ባደረጉ 67000 ነጋዴዎች ላይ እርምጃ ተወሰደ። የንግድና ቀጣናዊ ትስስር ሚኒስቴር ፈቃድ በመሰረዝ የንግድ ቤቶችን በማሸግና እንደ ጥፋት መጠናቸው በነጋዴዎቹ ላይ የመቅጣት እርምጃ መውሰዱን ገልጿል። መሳይ ገዛኸኝ የንግድ ስርዓትን በሚመለከት ዘርፉን በበላይነት የሚቆጣጠሩ አካላት ህጋዊነቱንና የተጋነነ የዋጋ ጭማሪ አለመኖሩን በየጊዜው እንደሚያረጋግጡ ይገለጻል። ይህንንም በበላይነት የሚመራው የንግድና ቀጠናዊ ትስስር ሚኒስቴር የ2018 በጀት የሩብ ዓመት እቅድ አፈጻጸምን ገምግሟል። በዚህም ህጋዊ የንግድ ስርዓትን በመተላለፍና የደሞዝ ጭማሪን በማሳበብ ጭማሪ ያደረጉ ከ60000 በላይ ነጋዴዎች ላይ እርምጃ እንደተወሰደ የንግድና ቀጠናዊ ትስስር ሚኒስቴር የህዝብ ግንኙነት ወንድሙ ፍላቴ ገልጸዋል። ከሐምሌ እስከ መስከረም የነበረው 3 ወር ላይ ህጋዊ ንግድ ለማስፈን ህገወጥነትን ለመከላከል የተሰሩ ስራዎች ጋር ከደሞዝ ጭማሪ ብቻ ጋር ተያይዞ ሳይሆን መደበኛ የህግ ማስከበር ላይ 67000 የሚሆን አካባቢ ነው እርምጃ የተወሰዱ። እርምጃ መውሰድ ማለት ጥፋተኛ ሆኖ ከተገኙ በኋላ ከጥፋት የተመለሱ ስራ ይጀምራሉ አሉ። እንደገና ደግሞ በህግ አግባብ የተቀጡ ይኖራሉ። በአጠቃላይ የንግድ ስርዓቱን ጤናማ ለማድረግ ነው። ወደ 67000 አካባቢ ይሆናል። እርምጃ ከተወሰደባቸው ነጋዴዎች ውስጥ በወንጀል የተጠየቁ እንዳሉ አቶ ወንድሙን ጠይቀናል። በንግድ ህጉ ላይ የተቀመጡትን ወንጀል ህጋጌዎችን ተላልፎ ወንጀል የፈጸሙ ካሉ በህግ ይጠየቃሉ ማለት እስከ መታሰር ያደርሳል። ይሄኛው ለምሳሌ ፈቃድ የመሰረዝ ፈቃድ የንግድ ፈቃድ የማገድ እና የንግድ ሱቆችን የማሸግ ይሄ ማለት በዛው ታሽጎ ይቀራል ማለት አይደለም። በኋላ ደግሞ ህግ መተላለፋቸውን አምነው ይህንን ጥፋት ላለመደገም ቃላቸውን ሲያድሱና ወደ ስራ ሲገቡ ተመክሮ ይመለሳል። የደሞዝ ጭማሪን ሰበብ በማድረግ አግባብ ያልሆነ ጭማሪ እንዳይኖርና በየጊዜው የሚደረግ የቁጥጥር ስራን ምን እንደሚመስል ላነሳነው ጥያቄ ተቋሙ በየዕለቱ ከክልሎች ጋር የቁጥጥር ስርዓቱንና ሌሎች ጉዳዮችን በሚመለከት እንደሚወያይ የህዝብ ግንኙነቱ ገልጸውልናል። መስከረም ከገባ በኋላ ባሉት 35 ቀናት ማለት ነው። ይሄንን ጥቅምት ቀናቶችን ጨምሮ የመጀመሪያ ቀናቶች ሳምንት ቀናቶችን ጨምሮ ከሐምሌ ጀምሮ መደበኛ የሆነ አሰስመንት እየተሰራ እኛ ጋር በየቀኑ ከ11 ሰዓት ተኩል በኋላ ከክልሎች ጋር ከክልል ንግድና ገበያ ልማት ቢሮ ኃላፊዎች ጋር ቨርቹዋል በሆነ መንገድ የቪዲዮ ኮንፈረንስ ሚቲንግ አለ። በየቀኑ ከሰራተኛ ደሞዝ ጭማሪ ጋር የሚሆን ባልተገባ መንገድ በሰራሽው ዋጋ ጭማሪ ምርቶች ላይ እና ሸቀጦች ላይ እንዳይኖር ሪፖርት ይደመጣል። ግብረ መልስ ይሰጣል ለክልሎች ማለት በጋራ እስካሁን ድረስ ባለው ተጨባጭ ሁኔታ ከደሞዝ ጭማሪ ጋር ተያይዞ ዋጋ ጭማሪ ጉልህ የሆነ ዋጋ ጭማሪ የለም። ክልሎች የልማት እቅዶችን ወጥ በሆነ መልኩ በመፈጸም ሀገራዊ እድገት ሊያፋጥኑ እንደሚገባ ተገለጸ። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ከክልሉ ከፍተኛ አመራሮች ጋር በልማት እቅዶች አተገባበር ላይ ተመካክረዋል። ሚኒስትሯ በዚህ ወቅት እንደተናገሩት በኢትዮጵያ የልማት እቅዶችን በመፈጸም ፈጣን የኢኮኖሚ እድገት እየተመዘገበ ነው ብለዋል። ለዚህም ክልሎች ያላቸውን ሀብት በተገቢው መንገድና ደረጃ ለማልማት የሚያስችል የልማት እቅድ ከራሳቸው ነባራዊ ሁኔታ ጋር በማጣጣም መስራታቸው ከፍተኛ ድርሻ
አበርክቷል ነው ያሉት። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን በበኩላቸው የክልሉን አቅም ያገናዘበ የልማት እቅድ በመተግበር ሀገራዊውን እድገት ለማፋጠን እየተሰራ እንደሆነ ተናግረዋል። ክልሉ ከማዕድን በተጨማሪ ለእርሻና ለተለያየ ኢንቨስትመንት ስራ ምቹ መሆኑን ጠቅሰው ይህን በማልማት የሕዝብን ተጠቃሚነት ለማረጋገጥ አቅም እንደሚሆንም ጠቁመዋል። ኢትዮጵያ በአፍሪካ ኤሌክትሪክ ተሽከርካሪዎችን ጥቅም ላይ በማዋል ቀዳሚ ሚና እየተጫወተች ነው ተባለ። ኢትዮጵያ በአፍሪካ ኤሌክትሪክ ተሽከርካሪዎችን በማስፋፋት ቀዳሚ ሚና እየተጫወተች እንደምትገኝ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ገልጸዋል። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ በአዲስ አበባ እየተካሄደ ባለ የ2025 የአፍሪካ ኢሞቢሊቲ ሳምንት መድረክ ላይ እንደገለጹት ኢትዮጵያ በአፍሪካ የኤሌክትሪክ ተሽከርካሪዎችን ጥቅም ላይ በማዋል የቀዳሚነት ሚናዋን እየተወጣች ነው ብለዋል። ኢትዮጵያ የአፍሪካን የአየር ንብረት ታሪክ አዲስ ምዕራፍ እየጻፈች ነው የሚሉት ሚኒስትሩ ለአየር ንብረት የማይበገር ኢኮኖሚ በመገንባት ላይም ትገኛለች ብለዋል። ከዚህ በተጨማሪም የኢትዮጵያ 98 በመቶ የሚሆነው የኃይል ፍላጎት ከታዳሽ ምንጮች የሚገኝ መሆኑን ገልጸዋል። ሚኒስትሩ ሀገሪቱ የትራንስፖርት ስነ ምህዳሯን በመሰረታዊነት እየቀየረች መሆኑን ጠቅሰው ለዚህም የፖሊሲ ማዕቀፍ በማዘጋጀት አበረታች ስራ መሰራቱን ተናግረዋል። ኢትዮጵያ በ2024 የኤሌክትሪክ ያልሆኑ ተሽከርካሪዎችን ወደ ሀገር ውስጥ ማስገባት መከልከሏንም አንስተው ውሳኔው በኢኮኖሚያዊ ምክንያት የተመራ መሆኑን ተናግረዋል። በዓመት ከ4 ቢሊዮን ዶላር በላይ ለነዳጅ ግዢ ወጪ ይደረግ ነበር ያሉት ሚኒስትሩ ይህም በውጭ ምንዛሪ ክምችታችን ላይ ትልቅ ጫና የፈጠረ ነበር ብለዋል። አፍሪካ በሌሎች ሀገራት የተሰሩ ቴክኖሎጂዎችን ተቀባይ ብቻ ሳትሆን የትራንስፖርትን የወደፊት ዕጣ ፈንታ እየቀረጸች መሆኑንም ጠቁመዋል። የጤና መድን ተጠቃሚዎች በመንግስትና የጤና ተቋማት የሚሰጠውን የሕክምና አገልግሎት ያለ ገደብ ማግኘት ይችላሉ ተባለ። የአዲስ አበባ ከተማ አስተዳደር ጤና ቢሮ በማህበረሰብ አቀፍ ጤና መድን ላይ ዛሬ በሰጠው ጋዜጣዊ መግለጫ በ2018 በጀት ዓመት 2.75 ሚሊዮን የሚሆኑትን የከተማዋን ነዋሪዎች የአገልግሎቱ ተጠቃሚ ለማድረግ እየተሰራ እንደሆነ አስታውቋል። ሰላማዊት ሙሉጌታ። የአዲስ አበባ ከተማ ጤና ቢሮ የህብረተሰቡን ጤና አጠባበቅ ለማጎልበት ከሚያከናውናቸው ተግባራት መካከል በማህበረሰብ አቀፍ የጤና መድን ባለፈው በጀት ዓመት ከ2.5 ሚሊዮን በላይ ዜጎች አባል መሆናቸውን ገልጸዋል። የቢሮው ኃላፊ ዶክተር ዮሐንስ ጫላ እንደገለጹት በ2018 በጀት ዓመትም 2.75 ሚሊዮን ዜጎች የማህበረሰብ አቀፍ ጤና መድን አገልግሎት ተጠቃሚ ለማድረግ ታቅዶ እየተሰራ እንደሆነ አስታውቀዋል። የአባልነቱ ምዝገባ እስከ ህዳር 30 ቀን 2018 ዓ.ም እንደሚቆይ የገለጹት የቢሮው ኃላፊ የመክፈል አቅምን መሰረት በማድረግም በዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎች ወጪውን የከተማው አስተዳደር እንደሚሸፍን አስታውቀዋል። የዳዳ ወይንም ምንም አይነት የመክፈል አቅም የሌላቸው የህብረተሰብ ክፍሎች እንደከዚህ ቀደሙ ሙሉ በሙሉ በከተማ አስተዳደሩ በጀት ተይዞ የማህበረሰብ አቀፍ የጤና መድን ዓመታዊ መዋጮ የሚሸፈንላቸው ይሆናል። መክፈል የሚችሉ የህብረተሰብ ክፍሎች አቅማቸውን ያገናዘበ ዓመታዊ መዋጮ በመክፈል የማህበረሰብ አቀፍ ጤና መድን አባል መሆን ይኖርባቸዋል። በሌላ በኩል በጤና ተቋማት የሚገጥመው የመድኃኒትና የላቦራቶሪ እጥረት በሁሉም ጤና ተቋማት የሚከሰት ችግር መሆኑን ገልጸው ፍትሃዊ ተጠቃሚነትን ለማሻሻል በትኩረት እየተሰራ መሆኑን ኃላፊው ተናግረዋል። ከመድኃኒት መቆራረጥ ጋር ተያይዞ ይህ ለጤና መድኑ ብቻ አይደለም። ከግብዓት ከላቦራቶሪ ከመድኃኒት መቆራረጥ ጋር ተያይዞ ያለው ለሁሉም ጤና ተቋም ላይ ለሚመጡ ተገልጋዮች ነው። ይህንንም እኛ የመድኃኒት አጠቃቀማችንና የቁጥጥር ስርዓታችንን እያዘመንን ሄደናል። ሁሉም ጋር ተጠያቂነትና ግልጸኝነት ያለው ኦዲተብል የሆነ የፋርማሲ አገልግሎት እንዲኖር በማድረግ የምናገኛቸውን መድኃኒቶች በአግባቡ ያለ ብክነት እንድንጠቀም በማድረግ እንዲሁም በየተቋማቱ እንግዲህ ኮሚኒቲ ፋርማሲም እንዲኖር አቬል በማድረግ እና ከከነማ ፋርማሲ ጋራ ውላችን እንደተጠበቀ ስለሆነ የከነማ ፋርማሲም በዚህ ዓመት የጅምላ አስመጪነቱን ፍቃድም ስላገኘ
ከነሱ ጋር የምናገኘው የመድኃኒት አይነቶችም ከዚህ በፊቱ ከምናገኘው ይጨምራል ብለን እንጠብቃለን። በተጨማሪም የማህበረሰብ አቀፍ ጤና መድን አገልግሎት ተጠቃሚ ዜጎች ከኮስሞቲክስ ጋር የተያያዙ ሕክምናዎችን ሳይጨምር ሌሎችን አገልግሎቶች ያለምንም ገደብ በሁሉም የመንግስት የጤና ተቋማት ማግኘት እንደሚችሉ ገልጸዋል። ኮስሞቲክ ጋር ተያይዞ ያሉ አገልግሎቶችን አያካትትም ማለት ነው። ስለዚህ ይሄ በደንብ ሊታወቅ ይገባል። ምናልባትም በተለያየ እንግዲህ ዊትነሳቸውን ሲሰጡ የሰማቿቸው የማህበረሰብ ክፍሎች ካሉ ከ100,000 ብሮች በላይ የተጠቀሙ በርካታ የህብረተሰብ ክፍሎች አሉ። የካንሰር ህክምናን ሲያገኙ የካንሰር ህክምና መድኃኒቶች፣ ኬሞቴራፒ በጣም ውድ ናቸው። እነዚህ በመንግስት ጤና ተቋማትም በከነማ ፋርማሲ በሚገኙ ምንም ገደብ የለውም። ስለዚህ የሚታዘዘውም የመድኃኒት ብር ገደብ የለውም። የሚሰጠውም የህክምና የትኛውንም አይነት ኦፕሬሽን መንግስት ጤና ተቋማቶች የሚሰጠውን ሙሉ ለሙሉ ከበር ይደረጋል። የማህበረሰብ አቀፍ ጤና መድን አባልነት መዋጮ ከፍተኛው 10,500 ሲሆን ዝቅተኛው ደግሞ 1,500 መሆኑን የቢሮው ኃላፊ ዶክተር ዮሐንስ ጫላ አስታውቀዋል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ ወደ እናንተ የሚደርሰው የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ የቢዝነስ መረጃዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ገነት ዘዘው ትጠብቀናለች። ወደዛው እንለፍ። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የመስከረም ወር የዋጋ ግሽበት 13.2% ሆኖ ተመዘገበ። በኢትዮጵያ የመስከረም ወር 2018 ዓመተ ምህረት ሀገር አቀፍ የዋጋ ግሽበት መጠን 13.2% ሆኖ መመዝገቡን የኢትዮጵያ ስታቲስቲክስ አገልግሎት አስታውቋል። ይህ አጠቃላይ የዋጋ ግሽበት ካለፈው ነሐሴ ወር ጋር ሲነጻጸር መጠነኛ ቅናሽ ያሳየ ሲሆን በነሐሴ ወር 13.6% ሆኖ ተመዝግቦ የነበረው መጠን በመስከረም ወር ወደ 13.2% ዝቅ ብሏል። በመስከረም ወር ከተመዘገበው አጠቃላይ የዋጋ ግሽበት ውስጥ የምግብ ነክ ዕቃዎች የዋጋ ግሽበት 12.1% ድርሻ ሲይዝ ምግብ ነክ ያልሆኑ ዕቃዎች የዋጋ ግሽበት ደግሞ 14.8% መሆኑን ከተቋሙ ያገኘነው መረጃ ያሳያል። 66 ነጋዴዎች ከነዳጅ ግብይት ጋር በተያያዘ በሕግ ፊት ቀረቡ። የንግድና ቀጣናዊ ትስስር ሚኒስቴርና ተጠሪ ተቋማቱ የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸምን ገምግመዋል። በሚኒስቴር መስሪያ ቤቱ የንግድ ስርዓትና ሳይንሲንግ ዘርፍ ሚኒስትር ዴታ ዶክተር አብዱል ሐኪም ሙሉ ባቀረቡት ሪፖርት በሩብ ዓመቱ በነዳጅ ግብይት ላይ በተደረገ ክትትል ከ214,000 በላይ ሊትር ነዳጅ በቁጥጥር ስር እንደዋለ በዚህም 16 ሚሊዮን 177,081 ብር ገቢ ማድረግ ተችሏል ብለዋል። በተጨማሪም 66 ነጋዴዎች ከነዳጅ ግብይት ጋር በተያያዘ ጉዳያቸው በሕግ እየታየ መሆኑን አስታውቀዋል። የኑሮ ጫና በሚፈጥሩ አካላት ላይ የእርምት እርምጃ እየተወሰደ ነው ሲል የአማራ ክልል ንግድና ገበያ ልማት ቢሮ አስታወቀ። የአማራ ሚዲያ ኮርፖሬሽን በማህበራዊ ትስስር ገጹ እንዳሰፈረው መንግስት ለሰራተኞች ያደረገው የደሞዝ ጭማሪ እንደተሰማ ያለበቂ ምክንያት ምርት እንደሚደበቅና በእቃዎች ላይ ያላግባብ ዋጋ እንደሚጨመር ይነገራል። መንግስትም ይህን ለመቆጣጠር እየሰራው ነው ቢልም የተዘረጋው የቁጥጥር መስመር ግን ራሱ ችግር ያለበት ስለነበር መቆጣጠር ሳይችል ቀርቶ በርካቶች በኑሮ ውድነቱ እንዲቸገሩ አድርጓል እየተባለ ይተቻል። በዚህም የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ ፈንታው ፈጠነ የደሞዝ ጭማሪ ተደረገ ተብሎ በእቃዎች ላይ ጭማሪ ማድረግ ተገቢ ባለመሆኑ ቢሮ በጉዳዩ ላይ ከጅምሩ መግለጫ ሰጥቶ ቁጥጥር እያደረገ እንደሆነ ተናግረዋል። ቢሮው ለዋጋ ጭማሪ መሰረታዊ የሚባሉ ለምርት ማምረቻ የሚውሉ ግብአቶች ጭማሪ በሌለበት ከውጭ የሚገቡ እቃዎች ጭማሪ ባላሳዩበትና የአውራጅና ጫኝ ክፍያ ባልጨመረበት ሁኔታ የኑሮ ውድነትን ሊፈጥር የሚችል የዋጋ ጭማሪ ማድረግ አግባብ እንዳልሆነ በማሳየት እስከ ቀበሌ ድረስ አስፈላጊውን ቁጥጥር እየተሰራ ነው ብለዋል።
አንዳንድ ነጋዴዎች ምርት ከምናመጣበት ቦታ ዋጋ ጨምሯል የሚል ምክንያት መስጠታቸው የተለመደና የተሳሳተ ማደናገሪያ ነው ያሉት ምክትል ኃላፊው በእያንዳንዱ ሁኔታ የገበያ ጥናት የሚደረግ በመሆኑ ማጭበርበር ፈጽሞ አይቻልም ብለዋል። ሸማቹም ተሟጋች እና ለመብቱ የሚቆም መሆን አለበት የሚሉት ምክትል ኃላፊው ሁሉም ሸማች እቃዎችን ተሻምቶ ከመግዛት ይልቅ ለምን ብሎ መጠየቅና መብቱን ማስከበር አለበት ይላሉ። የንግድ ቢሮ የደሞዝ ጭማሪው እንደተሰማ በህገወጥ አግባብ በሸማቹ ላይ የኑሮ ጫና ለመፍጠር በተንቀሳቀሱና በተጨባጭ በተረጋገጠባቸው ወደ 24000 የሚጠጉ የንግዱ ማህበረሰብ አባላት ላይ የእርምት እርምጃ መውሰዱን ገልጸው እርምጃውም የንግዱን ተቋም ከማሸግ እስከ ፈቃድ መሰረዝ የደረሰ እንደሆነ አስረድተዋል። ግንባታቸው የተቋረጡ የመንገድ ፕሮጀክቶችን በፍጥነት ለማጠናቀቅ እየተሰራ ነው ተባለ። በምዕራብ ኦሮሚያ አካባቢ ግንባታቸው የተቋረጡና የተጓተቱ የመንገድ ፕሮጀክቶች በፍጥነት ተጠናቀው የህብረተሰቡ የልማት ጥያቄ እንዲመለስ እየተሰራ መሆኑን የኢትዮጵያ መንገዶች አስተዳደር ምክትል ዋና ዳይሬክተር ኢንጂነር መልካ በቀለ ገልጸዋል። የኢትዮጵያ መንገዶች አስተዳደር ከምዕራብ ኦሮሚያ አካባቢዎች የስራ ኃላፊዎች ጋር በአካባቢው የመንገድ ፕሮጀክቶች አፈጻጸም ላይ ያተኮረ ምክክር አድርጓል። የአስተዳደሩ ምክትል ዋና ዳይሬክተር ኢንጂነር መልካ በቀለ በወቅቱ እንዳሉት በምዕራብ ኦሮሚያ አካባቢ በተለያየ ምክንያት ግንባታቸው የተቋረጠና የግንባታ አፈጻጸማቸው ዝቅተኛ የሆነ መንገዶች በፍጥነት ተጠናቀው ለአገልግሎት እንዲበቁ በትኩረት ይሰራል። አሁን ላይ ግንባታቸውን በአጭር ጊዜ ለማጠናቀቅ ስራ ከሚጀመርባቸው 4 መንገዶች መካከልም 2ቱ ግንባታቸው የተጓተተ ሲሆን ቀሪዎቹ ደግሞ በተለያየ ምክንያት ግንባታቸው የተቋረጠ መሆኑን አስረድተዋል። የፕሮጀክቶቹን ግንባታ ለማስቀጠል መንግስት 6.6 ቢሊዮን ብር በጀት መያዙን ኃላፊው ተናግረው የመንገዶቹን ግንባታ በፍጥነት ለማጠናቀቅም ከዞኑ አስተዳደርና ከህብረተሰቡ ጋር በቅንጅት ይሰራል ብለዋል። የመንገዶቹ ግንባታ ሲጠናቀቅ ከዚህ በፊት የነበረውን የትራንስፖርት እንቅስቃሴ ችግር ከመፍታት ባለፈ ለህብረተሰቡ ሁለንተናዊ እንቅስቃሴ ምቹ ሁኔታ እንደሚፈጥር አመልክተዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዘጋጀናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የቀድሞ የኬንያ ጠቅላይ ሚኒስትር ራይላ አሞሎ ኦዲንጋ ባጋጠማቸው የልብ ህመም በ80 ዓመታቸው መሞታቸው ተነገረ። ራይላ ኦዲንጋ የኬንያ ፕሬዝዳንት ለመሆን ለ5 ጊዜያት ያህል የሞከሩ ሲሆን ለ1 ጊዜም ማሳካት አልቻሉም። ዮሐንስ ተስፋ ዝርዝር አለው። ራይላ አሞሎ ኦዲንጋ የአዋቂነት ዘመናቸውን በፖለቲካ እንቅስቃሴ በማሳለፍ ለዲሞክራሲያዊ ስርዓት የታገሉ ሲሆን ከዚህ ውስጥ 8ቱን ዓመታት በእስር ላይ አሳልፈዋል። የኬንያ ፕሬዝዳንት ለመሆን ለ5 ጊዜያት ያህል ሊሞከሩት ራይላ ግባቸውን ፈጽሞ ማሳካት አልቻሉም። በህንድ በሚገኝ ክሊኒክ በሕክምና ላይ ያሉ ማረፋቸውን ያስታወቀው የአካባቢው ፖሊስ ነው። ኦዲንጋ ከኬንያ ከፍተኛ የፖለቲካ ስርወ መንግስት ቤተሰብ የወጡ ቢሆንም ራሳቸውን ተቃዋሚና አመፀኛ አድርገው ያቀርቡ
እንደነበርም ይነገራል። እንደ አውሮፓውያኑ ጥር 7 1945 የተወለዱት ራይላ ኦዲንጋ በፕሬዝዳንት ዳንኤል አራፕ ሞይ አገዛዝ ወቅት ለዲሞክራሲ በመታገል የመጀመሪያ የፖለቲካ ጊዜያቸውን በእስርና በስደት አሳልፈዋል። የሉኦ ጎሳ አባል የሆኑት ፖለቲከኛው በጎርጎሮሳውያኑ 1992 ነበር ለመጀመሪያ ጊዜ ኬንያ ፓርላማ ውስጥ የገቡት። ራይላ በአራቱ የመጨረሻ ምርጫዎች ደግሞ እንዳያሻንፉ መደረጋቸውን በመናገር በተደጋጋሚ ይሞግቱም ነበር። በተለይ እንደ አውሮፓውያኑ በ2007 የተካሄደው ምርጫ ብዙ ገለልተኛ ታዛቢዎች በጣም የተሳሳተ ነው ብለው በፈረጁትና የኬንያን ፖለቲካ አስደንግጦ የሉኦና የካሌንጂን ጎሳዎች ከኩይኩዩ ማህበረሰብ ጋር ባጋጨው የጎሳ ጥቃት ከ1100 በላይ ህይወት ተቀጥፏል። ኦዲንጋ ጠቅላይ ሚኒስትር የሆኑትም ይህንን በምርጫ ሰበብ የተነሳ ብጥብጥ ለማስቆም ባለመ የስልጣን መጋራት ስምምነት ሲሆን ውሎ አድሮ ግን በአዲስ የህገ መንግስት ማሻሻያ ሰበብ ከጨዋታ ሜዳው ገለል እንዲሉ ተደረገም። ደጋፊዎቻቸው ኦዲንጋን በጣም የሚፈለጉ የህብረተሰብ ለውጥ አራማጅ አድርገው ሲቆጥሯቸው፣ በሌላ በኩል ተቃዋሚዎቻቸው ደግሞ የጎሳ ካርድ መዞ ለመጫወት የማይፈራ አራማጅ አድርገው ይመለከቷቸዋል። አንደበተ ርቱዕ ተናጋሪ፣ ግትር፣ አንዳንዴም ግልፍተኛ በመሆናቸው የሚታወቁት ኬንያዊ ፖለቲከኛ አንዳንድ ታዛቢዎች በዕድሜ መግፋትና በጤና መታወክ ምክንያት በኋለኞቹ ዓመታት ህዝብን የሚያስደስት ክህሎቱ ቀንሷል ይሏቸዋል። ከዓመታት በፊት ከኤኤፍፒ ጋር ባደረጉ ቃለ ምልልስ አንዳንዱን ታጣለህ፣ አንዳንዶቹን ታሻንፋለህ፣ በጣም ያማል፣ ግን ወደ ፍጽምና የሚወስደው መንገድ ይህ ነው ሲሉ መናገራቸው የቀድሞውን ጠቅላይ ሚኒስትር ጉንቱ ፖለቲከኛና ተጽዕኖ ፈጣሪ የፖለቲካን ቀመር ቆርጥመው የዋጡ አሰኝቷቸዋል። ኬንያ እንደ አውሮፓውያኑ በ1963 ከቅኝ ገዢዋ ብሪታንያ ነጻ ከወጣች በኋላ የኦዲንጋ ቤተሰብ ከኬንያታ ጋር በትብብር የሀገራቸውን መንበር ለመዘወር ስምምነት ላይ የደረሱ ሲሆን የራይላ አባት ጃራሞጊ ኦጊጋ ኦዲንጋ በጆሞ ኬንያታ ስር ያገለገሉ የሀገሪቱ የመጀመሪያው ምክትል ፕሬዝዳንት ነበሩ። በቀድሞዋ ምስራቅ ጀርመን የምህንድስና ትምህርት የተማሩትና በ2015 የሞተውን የበኩር ልጃቸውን ፊዴል በማለት በኩባ አብዮተኛ ፊደል ካስትሮ ስም የሰየሙት ኦዲንጋም ምንም እንኳን እንደ ኬንያታ ወይም ሩቶ ሀብታም ባይሆኑም በኢነርጂ ኩባንያዎች ውስጥ ድርሻ ያላቸው የንግድ ሰው ነበሩ። ግማሽ ምዕት ዓመት አካባቢ ከባለቤታቸው አይዳ ጋር በትዳር የኖሩት ኦዲንጋ 3 ልጆችና 5 የልጅ ልጆችን አይተዋል። በስተመጨረሻም ዛሬ ጠዋት ሕክምናቸውን እየተከታተሉ ባሉበት ክንድ በእግራቸው እየተንቀሳቀሱ ባሉበት ወቅት በልብ ድካም ምክንያት ራሳቸውን ስተው ሕይወታቸው እንዳለፈ ታውቋል። መረጃውን ስናጠናቅር ሲቲዝን ቲቪ ኬንያ፣ ኤኤፍፒ እና ሌሎችን በዋቢነት ተጠቅመናል። ቻይና የአሜሪካንን የአኩሪ አተር ምርት የማትገዛ ከሆነ አሜሪካን በምላሹ በቻይና የምግብ ዘይት ላይ ማዕቀብ እንደምትጥል ዛተች። ቻይና በበኩሏ ከአሜሪካ ጋር ያለውን የንግድ ውዝግብ እንደ ትራምፕ አላባብስም ብላለች። ሸሪፍ ኢማም ተጨማሪ አለው። አሜሪካዊው አርሶ አደር ማክስዌል አሁን በጣም እያሳሰበኝ ነው ብሏል። አርሶ አደሩን ያሳሰበው ቀደም ሲል እንደነበረው ጊዜ ሰብሎቻቸውን በዓለም አቀፍ ገበያ መሸጥ አለመቻላቸው ነው። ይህ የሆነው ደግሞ የፕሬዝደንት ትራምፕ አዲስ የታሪፍ ጭማሪን ተከትሎ ያመጣው ጣጣ እንደሆነ ይገለጻል። ምርቶቻችን በጥሩ ሁኔታ ላይ ይገኛሉ፣ ነገር ግን ገበያው ከሚታሰበው በታች ነው ብሏል። በተወሰኑ አርሶ አደሮች ላይ ሁኔታው ጭንቀት ፈጥሮባቸዋል። የአሜሪካ የግብርና ቡድኖች የአሜሪካ አርሶ አደሮችን ሲያስጠነቅቁ ነበር። በዚህም ገበሬዎች ዙሪያ መለስ ችግር ይገጥማቸዋል ብለዋል። ምክንያቱ ደግሞ ከቻይና ጋር ባለው ኢኮኖሚያዊ ውጥረት ሳቢያ ነው። ከአፕሪል 2025 ወር ጀምሮ ሁለቱ ሀገራት ማለትም አሜሪካና ቻይና በንግድ ጦርነት ውስጥ ገብተዋል። በዚህም ቻይና ቀደም ሲል እንዲቀርብላት ታዝ የነበረው የአሜሪካ የሰብል ምርት መጠን በእጅጉ እየቀነሰ መጥቷል። የኢኮኖሚ ባለሙያዎች እንደሚሉት ደግሞ በዚህ ሳቢያ አሜሪካውያን ገበሬዎች እየተጎዱ ነው። በብሉምበርግ ጁን ወር ላይ በተሰበሰበ ዳታ መሰረት በአነስተኛ ንግዶች ላይ የደረሰው ኪሳራ ከፍተኛ ነው ብሏል። ይህን ሁሉ ኢኮኖሚያዊ ችግር መከሰቱን ተከትሎ የገጠር አካባቢዎች ፊታቸውን በትራምፕ ላይ ያዞራሉ የሚለውን ጥያቄ ይነሳል። ይህ ግን የሚሆን አይመስልም። የገጠር ነዋሪዎች ባለፈው ዓመት በነበረው ምርጫ የፕሬዝደንት ዶናልድ ትራምፕ ታማኝ መራጮች ነበሩ። የምርጫ ኤክስፐርቶች እንዳሉት በገጠር አካባቢ ዶናልድ ትራምፕ አሁንም ከፍተኛ ድጋፍ አላቸው። ሚስተር ማክስዌል እንደሚለው አሁን የገጠመውን የፋይናንስ ችግር በተመለከተ ፕሬዝዳንታችን እንደነገሩም በጊዜ ውስጥ ሁሉም የታሪፍ ጉዳዮች ይስተካከላሉ፣ እናም ያንን ጊዜ በትዕግስት እጠብቃለሁ ብሏል።
በፕሬዝደንታችንም እተማመናለሁ ብሏል። ፕሬዚዳንት ትራምፕ በማህበራዊ ሚዲያ ገጽ መግለጫቸው ላይ ቻይና ሆን ብላ የአሜሪካንን ገበሬዎች ለመጉዳት የአሜሪካንን የአኩሪ አተር ግዥ እየቀነሰች ነው ሲሉ ድርጊቱን ኢኮኖሚያዊ የጥላቻ ተግባር ሲሉ ገልጸውታል። ትራምፕ ዋሽንግተን ከቻይና ጋር የምግብ ዘይትና ሌሎች ሸቀጦችን የሚያጠቃልለውን የንግድ ልውውጥ እንደ በቀል እርምጃ እየመዘነችም ነው ብለዋል። አሜሪካ የምግብ ዘይት በራሷ የማምረት አቅም እንዳላትም ተናግረዋል። ይህ በእንዲህ እንዳለ የአኩሪ አተር ንግድ በተመለከተ ከቻይና ፕሬዚዳንት ሺ ጂንፒንግ ጋር በዚህ ወር ላይ ለመነጋገር እንዳቀዱ ተናግረው በተጨማሪም ዋሽንግተን ምናልባትም ከቻይና የምታስገባቸው ምርቶች ልታቆም እንደምትችል አስጠንቅቀዋል። በዓለም ላይ ከፍተኛውን የአኩሪ አተር ግዥ የምትፈጽመው ቻይና አሁን ላይ ፊቷን ከፍተኛ አቅራቢ ወደ ሆኑት ብራዚልና ቻይና ዙራለች። ይህ ደግሞ በቤጂንግና በዋሽንግተን መካከል በተፈጠረ የንግድና የታሪፍ ውጥረት ሳቢያ እንደሆነ ይነገራል። ነገር ግን እንደ ቤጂንግ ገለጻ ውጥረቱን ያባባሰውና ሰፊ ኤሌክትሮኒክስ አውቶሞቢሎችና ሰሚኮንዳክተሮችን ለማምረት አስፈላጊ የሆኑትን ወሳኝ ማዕድናት ላይ ዋሽንግተን በቻይና ኩባንያዎች ላይ እገዳ መጣሏን ተከትሎ እንደሆነ ተናግረዋል። ዜናውን ስናጠናቀር ቢቢሲ፣ ካውን ኢንተርናሽናልና ሮይተርስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። ኢትዮ ኤሌክትሪክ እና ሲዳማ ቡና የውጭ ሀገር ተጫዋቾች ያስፈረሙ። በአሰልጣኝ ዘሪሁን ሸንገታ የሚመሩት ኢትዮ ኤሌክትሪኮች ሩዋንዳዊ የፊት መስመር ተጫዋች አስፈርመዋል። አስቀድሞ በዝውውር መስኮቱ በረከት ወልደ ዮሐንስን፣ ቤዛ መድንን፣ ሐሰን ሁሴን፣ ሀቢብ ጃለቶና ተጓዩን ግብ ጠባቂ የሱፍ ሞሮይን አስፈርመው የ8 ነባር ተጫዋቾቹን ያራዘሙት ኢትዮ ኤሌክትሪኮች አሁን ደግሞ ሩዋንዳዊን አጥቂ ፓትሪክ ሲቦሞናን አስፈርመዋል። ተጫዋቹ የታንዛኒያውን ያንግ አፍሪካንስን ጨምሮ በቤላሩስ በሞዛምቢክና በሊቢያ በሚገኙ የተለያዩ ቡድኖች መጫወቱ ተዘግቧል። በተመሳሳይ በአሰልጣኝ ያሬድ ገመቹ የሚመራው ሲዳማ ቡና ዩጋንዳዊ ግብ ጠባቂ አስፈርመዋል። ከከፍተኛ ሊግና ከሊጉ የተወሰኑ ተጫዋቾችን በማስፈረም እንዲሁም የነባር ተጫዋቾቻቸውን ውል በማራዘም ቅድመ ዝግጅት ጊዜያቸውን በማገባረል ላይ የሚገኙ ሲዳማ ቡናዎች ዩጋንዳዊ ግብ ጠባቂ አማኑኤል ካሊዮዋን ማስፈረማቸው ታውቋል። ግብ ጠባቂው በሀገሩ በሚገኙ የተለያዩ ክለቦች በተጨማሪ በኬንያና በታንዛኒያ ለሚገኙ ክለቦች መጫወቱን ሶከር ኢትዮጵያ አስነብባለች። አፍሪካን ወክለው ለ26 ፊፋ ዓለም ዋንጫ የሚሳተፉ 9 ሀገራት ተለይተው ታወቁ። በአውሮፓ ደግሞ እስካሁን እንግሊዝ ብቻ ማለፏን አረጋግጣለች። እስከዛሬ አዘጋጅ ሀገራቱን ሳይጨምር 28 ሀገራት የዓለም ዋንጫ ተሳታፊ መሆናቸውን ሲያረጋግጡ፣ ቀሪዎቹ 17 ሀገራት በመጪው ዳር ወር በሚደረጉ የማጣሪያ ጨዋታዎች ይለያሉ። ዝርዝር አለ። የ26 የዓለም ዋንጫ ማጣሪያ የካፍ ምድብ ጨዋታዎች ትላንት ተጠናቀዋል። በዚህም አፍሪካን በመወከል ለ26 ዓለም ዋንጫ ያለፉ 9 ሀገራት ተለይተው ታውቀዋል። ከነዚህ መካከል በምድብ 4 ካሜሮንን አስከትላ ምድቡን በበላይነት ያጠናቀቀችው ኬፕ ቨርዴ ለመጀመሪያ ጊዜ የዓለም ዋንጫ ተሳታፊ መሆኗን አረጋግጣለች። በምዕራብ አፍሪካ አትላንቲክ ውቅያኖስ ማል የምትገኘውና 600 ሺህ ገደማ ሕዝብ ያላት ኬፕ ቨርዴ በምድቡ የመጨረሻ ጨዋታ ስዋቲኒ 3-0 በማሸነፍ ለዓለም ዋንጫ ያለፈች በታሪክ ሁለተኛዋ ትንሽ ሀገር ሆናለች። ሩሲያ ባዘጋጀችው የ2018 የዓለም ዋንጫ ተሳታፊ የነበረችውና 400 ሺህ የሚጠጋ ሕዝብ ያላት አውሮፓዊቷ ሀገር አይስላንድ በፊፋ የዓለም ዋንጫ ተሳታፊ ከሆኑ ሀገራት መካከል በሕዝብ ብዛት ትንሹ ሀገር መሆኗ ይታወሳል። በተቃራኒው በምድብ 6 ተደልድላ የማጣሪያ ጨዋታ ስታደርግ የቆየችው በቆዳ ስፋትም ሆነ በሕዝቧ ብዛት በአፍሪካ ትንሹ ሀገር ሲሸልስ ሁሉንም የማጣሪያ ጨዋታዎች የተሸነፈች የመጀመሪያው ሀገር ሆናለች። ሲሸልስ ባደረገቻቸው 10 ጨዋታዎች 53 ጎሎች ሲቆጠሩባት 2 ጎል ብቻ አስቆጥራለች። በአጠቃላይ በ2026 የፊፋ የዓለም ዋንጫ 10 የአፍሪካ ሀገራት የሚሳተፉ ሲሆን ከነዚህ መካከል በ9 የማጣሪያ ምድቦች በበላይነት ያጠናቀቁ 9 ሀገራት ማለትም ኮትዲቯር፣ ሴኔጋል፣ ደቡብ አፍሪካ፣ ኬፕ ቨርዴ፣ ጋና፣ አልጄሪያ፣ ግብጽ፣ ሞሮኮና ቱኒዚያ በቀጥታ ማለፋቸውን አረጋግጠዋል። ቀጣዩን 10ኛ ተሳታፊ ሀገር ለመለየት ደግሞ በሁሉም ምድቦች ሁለተኛ ሆነው ካጠናቀቁት መካከል የተሻለ ነጥብ ያላቸው 4 ሀገራት የጥሎ ማለፍ ጨዋታ ያደርጋሉ። በነጥባቸው መሰረት ናይጄሪያ፣ ካሜሮን፣ ኮንጎና ጋቦን ለጥሎ ማለፍ ውድድሩ ተሳታፊ መሆናቸውን ያረጋገጡ ሀገራት ናቸው።
የአራቱ ሀገራት የጥሎ ማለፍ ድልድል ከቀጣዩ የፊፋ የሀገራት ወራዊ ደረጃ በኋላ ይፋ እንደሚደረግ ሲገለጽ የጥሎ ማለፍ ውድድር በሞሮኮ ይካሄዳል። ከአፍሪካ በተጨማሪ በአውሮፓ ሀገራት መካከልም የዓለም ዋንጫ ማጣሪያ ጨዋታዎች በመደረግ ላይ ናቸው። አውሮፓ በመድረኩ 16 ሀገራትን የምታሳትፍ ሲሆን በትላንቱ ጨዋታ ላትቪያን 5-0 ያሸነፈችው እንግሊዝ ብቻ ማረፏን አረጋግጣለች። በአጠቃላይ ለመጀመሪያ ጊዜ 48 ሀገራት በሚሳተፉበትና 3 ሀገራት በሚያዘጋጁት የ26 የፊፋ ዓለም ዋንጫ አዘጋጅ ሀገራቱን ሳይጨምር 28 ሀገራት ማለፋቸውን ሲያረጋግጡ ቀሪዎቹ 17 ሀገራት በመጪው ህዳር ወር በሚደረጉ የማጣሪያ ጨዋታዎች ይለያሉ። የ26 የፊፋ ዓለም ዋንጫ የምድብ ድልድል ዕጣ ማውጣት ስነ ስርዓት ዲሰምበር 5 2025 በዋሽንግተን እንደሚካሄድ ይታወቃል። ሊዮኔል ሜሲ የራሱን ውድድር ሊጀምር ነው። የ8 ጊዜ ባሎንዶር አሸናፊ ተጫዋች ሊዮኔል ሜሲ የራሱን የታዳጊዎች እግር ኳስ ውድድር እንደሚጀምር ተገልጿል። ሜሲ ካፕ የሚል ስያሜ በተሰጠው ውድድር በዓለም ታዋቂ የሆኑ 8 ከ16 ዓመት በታች ቡድኖች እንደሚሳተፉ ተነግሯል። የመጀመሪያ የሜሲ ካፕ ውድድር ከዲሴምበር 9 እስከ 14 2025 በአሜሪካ ሚያሚ እንደሚካሄድ የተዘገበ ሲሆን ባርሴሎና፣ ኢንተር ሚያሚ፣ ቼልሲ፣ ማንቸስተር ሲቲ፣ ሪቨር ፕሌት፣ ኢንተር ሚላን፣ አትሌቲኮ ማድሪድ እና ኒውዌልስ ኦልድ ቦይስ ይሳተፉበታል ተብሏል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እስካሁኑ ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮ የነበረ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ